ባንዲራውን አንሳው የሚለውን የቴዲ አፍሮ ሙዚቃ በእኔ አረዳድ በዚህ መሰረት አቀርበዋለሁ። ሪሶርስና የኢኮኖሚ ስትራቴጂዎችን እንዳነበበ አንድ ኢትዮጵያዊ እነዚህ ጉዳዮች ለሀገር እድገት ወሳኝ ይመስሉ ነበር። The Power of Your Subconscious Mind የሚለው መጽሐፍ የጻፈው ዶክተር ጆሴፍ መርፊ ግን ቀዳሚው የህዝብ ንቃተ ህሊና ደረጃ ነው ይለናል። ዶክተሩ ቃል በቃል እንዲህ ይላል። የአንድ ሀገር መንግስት የአብዛኛው ህዝብ የአስተሳሰብ ውጤት ነው። የሀገር ብልጽግና የመንግስት ምንነት በህዝቡ ስነልቦናዊ አስተሳሰብ አብሮነትና የአእምሮ እድገት ልክ ይወሰናል። መንግስትን መቀየር የፈለገ ህዝብ አእምሮዋዊ አስተሳሰቡን ይቀይር ይለናል ዶክተር ጆሴፍ መርፊ። የአብዛኛውን ህዝብ የስነልቦና ጥላቻና መገፋፋት የደረሰበትን ሎው ኮንሽስነስ ማይንድ ሴት ስናየው የቴዲ ባንዲራውን አንሳው ቅኝት ኢትዮጵያዊ አንድነትን አንሳው፣ በሌላ አነጋገር ወደ ሃይ ኮንሽስነስ ማይንድ ሴት እደጉ እያለ መሆኑ ይገባል። ኢትዮጵያዊነት በአንደበታችን ካልሆነ ከልቦናችን ከወደቀ ሰነባብቷል። እኛ ኢትዮጵያዊ በአደባባይ ተዘቅዝቆ ሲሰቀል ዞረን የጨፈርን፣ የሰው ልጅ ስጋ በእሳት ሲለበለብ በጭሱ መዓዛ ጥላቻን ያወራረድን፣ በቁጥር ትንሽ ናቸው ቢጠፉም ቀሪዎቻችን ሰላም እናገኛለን ብለን በወገን ላይ ረሃብ የፈረድን፣ ጊዜው የኛ ነው ከመሬታችን ይውጡልን ብለን ያልተወለደን ጽንስ ቀደን ያወጣን፣ የወገናችንን እጅ ግንድ አስደግፈን ስንቆርጥ ለዓለም ያሳየን፣ በሞቅታ ወጣትን ለጦርነት የማገድን፣ ከስካር በረድ ስንል የገደልነውን ረስተን ቤተ መንግስት ገብተን ፍቅር የተጫወትን ክፎች፣ በነጭ ሀገር በምቾት ሶፋ ላይ ቁጭ ብለን በበራችን እንግዳ ሰው ሲያልፍ ለህይወታችን በመሳታት 911 የምንደውል ምስኪኑ የአዲስ አበባ ወጣት ግን አትወጣም ወይ ብለን ለነጻነት አትታገልም ወይ ብለን ለሞት ያቀበልን ደካሞች። የአንዳንድ ዲያስፖራ ክፋት ይለያል። በሚኖርበት ሀገር ስደተኛ መሆኑን ረስቶት የሌላውን ወገኑን ግን ከማዳጋስካር የመጡ ናቸው ይውጡልን ሲል የማያፍር ከዚህ በላይ የባንዲራ ውድቀት ከየት ይመጣል? ለመርዳትም ለማልቀስም የሞተውን ወገናችንን ሰዋዊ ማንነት ሳይሆን የመጣበትን ዘር ቀድመን የምናጣራ የሞራል ኪሳራን ያወራረድን ሆነናል። ዲያስፖራው ለቴክኖሎጂ ሲጠበቅ በቴሌግራም የሴት ብልት የሚለዋወጥ ጠቁሯል፣ አይ ቀልቷል ብሎ በእህቱ ገላ በየቲክቶኩ የሚሳለቅ አልፎም ገንዘብ ካልተከፈለኝ በሚዲያ ለቃለሁ እያለ ሴትን በስነልቦና የሚያስጨንቅ የወደቀ ሆኗል። ይህ የባንዲራ ውድቀት የማንነት ኪሳራ ካልሆነ ምን ሊባል ይችላል? ከኛ ያልሆነውን ዘር ለማዋረድ የአህያ ምስል ተጠቅመን የምንሳደብ፣ ኢትዮጵያ ትፈርሳለች ማለት ወገን ይጠፋል ማለት መሆኑን የማናስተውል፣ መንግስታዊ ስልጣንን ለዘረፋ የምንጎመዥ፣ ድሃ ሲያለቅስ ሶፍት የምናቃብል ክፎች ሆነናል። ሃይማኖታዊ ቦታዎችንም ብናየው በዘር የከፋፈልን፣ በጭፈራ ቦታዎች ላይ በባንዲራው የምንተቃቀፍ፣ ዞር ብለን ግን የጥላቻ ሐሜታችን የምንኖረው ህይወት ሆኗል። የሰው ትዳርና ልጆች እንዲበተኑ ነገር የምንሸርብ፣ በፍርስራሹ ላይ ችቦ አብርተን የምንጨፍር ህዝቦች፣ ጨርቁን ባንዲራ ስናየው የሚነዝረን፣ ነፍስ ያለውን ባንዲራ ወንድማችንን የምንጠላ ህዝቦች፣ ሰው ባንዲራ ቀለም አንድ አልሆንም ሲል ይገርመኛል። መቼ በሰዋዊ አስተሳሰብ አንድ ሆነን? የሃይማኖት አባቶችም ይብሳሉ። ኢትዮጵያ እርስ በርስ ሲደማ በእሳቱ መሃል ገብተው እኛ ሞተን የምትዋጉት እንዲሉ ሲጠበቅ ጦርነቱ ቅዱስ ነው ብለው ሞትን የባረኩ አልፎም በመጽሐፍ ቅዱስ ማስረጃ ሊያስደግፉ የሞከሩ ምድራውያን ናቸው። በረከትን ከሰማይ እንዳስለቀቀልህ ዘር መዝራት አለብህ ብለው የምስኪኑን ህዝብ አእምሮ አስጨንቀው ኪሳቸውን የሚያደልቡ፣ አብይ 40 ዓመት ይገዛል አዳነች ታረጋለችን እሁድ ማለዳ ሰብከው ሰኞ የመሬት ፕሮፖዛል የሚያስገቡ ጥቅመኝነትን ኑሯቸው ያደረጉ ፓስተሮች ያለበት ነች ኢትዮጵያ። ታዲያ ይህ የባንዲራ ውድቀት ቴዲ መጥቶ አንሳው ከማለት ውጪ ምን ሊል ይችላል? ዜጎች ቤት ጥሪት ይኖረኛል ብለው ለፍተው ያጠራቀሙት ኢትዮጵያዊ በተባለ ወገናቸው እምነት ሲመከን አይተናል። አረብ ሀገር 10 ዓመት የለፋችበት ገንዘብ ሀገሬ ስመለስ ህይወት ይኖረኛል ብላ የተከዳችው በቤተሰቦቿ አሊያም አዲስ ትዳር ተመስርቶበት ሰርፕራይዝ የተደረገችው በኢትዮጵያዊ ፍቅሯ አይደለም። ቲክቶክን ብናየው ፍቅርና ሐሳብ በብዙ ማይል የራቀው የወርደት አዳዲስ ሪከርዶች በየጊዜው የሚመዘገብበት፣ ዝሙት በነፃነት የነገሰበት፣ እናት የምትወረድበት፣ አለመሳደብ ኃጢአት የሆነበት፣ ባንዲራው የወደቀበት መንደር ነው። በአሁኑ መረዳቴ በቃ ይህንን ህዝብ እኔ ልምራው ብሎ ክርስቶስ ቢመጣ ዘሩን መጠየቃችን
ቆይተን ዳውን ኢየሱስ ማለታችን አይቀርም። ባንዲራ ቀለም ሳይሆን ሰው ነው እንጂማ ሁለቱንም ባንዲራዎች ከአማዞን ትገዛዋለህ። ኢትዮጵያዊ ግን ውድ ነው። ሀገር የሞተበት ያለው ከያኒው ልክ ነው። የወገን ፍቅሩ ከልቡ የሞተበት የት ሄዶ ያለቅሳል ነው ነገሩ። በእርግጥ እያንዳንዳችን በውስጣችን ለነገሰው ክፋት ዳት ልንጠል ይገባል። ቴዲ በውስጥ ያለውን የጥላቻ አስተሳሰብ፣ ቂመኝነት፣ የወንድም ምቀኝነት ከአይምሮ አውጣው። የቀድሞዋን ኢትዮጵያ መልሳት እያለ ነው። ኢትዮጵያዊነት ፍቅር ነው። ወጣቶች ስሙ። በውስጣችሁ ትልቅ ኃይል አለ፣ ትልቅ ሪሶርስ አለ። ያ ሪሶርስ በክፋት፣ በዘረኝነት፣ በጥላቻ፣ በስድብ እንዲመክን እና እድሜያችሁ እንዲያልፍ አትፍቀዱ። ከዘረኝነት፣ ከጥፋት ወይም ክፉ ከሆነ አስተሳሰብ ራሳችሁን አርቁ። ከምትሰሙት ነገር ተቆጠቡ። ኢትዮጵያዊነት ውድ ሀብት ነው። የትኛውም ዓለም ልትኖሩ ትችላላችሁ። ኢትዮጵያዊነትን ግን ከውስጣችሁ ከደማችሁ ልታወጡት አትችሉ። አጠገባችሁ ያለውን ወንድማችሁን ውደዱት። ኢትዮጵያዊነት ይሄንን ለብሶ መዞር አይደለም። ኢትዮጵያዊነት ይሄንን ስከርብ አድርገህ መዞር አይደለም። ኢትዮጵያዊነት አጠገብህ ያለውን ወንድምህን መደገፍ፣ ለሱ ክፋት አለማሰብ፣ ከመጣበት ዘር ማንነት ተነስተህ ጥላቻን አለመንዛት ነው። በፍቅር መኖርን ኢትዮጵያዊነት ማለት እሱ ነው። መደጋገፍ ኢትዮጵያዊነት ማለት እሱ ነው። ሴቶች ይህን ስሙ። በየሶሻል ሚዲያው ገላችሁን በማጋለጥ እርካሽ ማንነትን አትገንቡ። እናንተ ውድ ኢትዮጵያውያን ናችሁ። ውድነታችሁን ጠብቁት። ክፉ በማውራት መጥፎ በመስራት ለልጆቻችሁ መጥፎ ምሳሌ አትሁኑ። ልጆቻችሁ በሚያድጉ ጊዜ እናንተን እያዩ ነው የሚያድጉት። ያ የጠፋው ኢትዮጵያዊነት ማንነትን የምትመልሱት በልጆቻችሁ በኩል ነው እንጂ ባንዲራውን በመልበስ ባንዲራውን ይዞ በመዞር አይደለም። ኢትዮጵያዊነት አንድነት ነው። አመሰግናለሁ።